የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታልም። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይ ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖረው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለእኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ እሷ ሮቦት ናት? ከተማ እያስዋበች ነው። ጥላው እኮ መሄድ ትችላለች። እንደውም ጠቅላይ ሚኒስትር ዶክተር አብይ ቢሆን እንደዚህ እየተተቸው አልሰራም። አይበሱ ታቡን አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብፅ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተው ነው ማለት ይሄ ሆቴል ነሽ፣ መሬት ነሽ፣ ባስ ነሽ፣ ጥርቅርቅ አድርጌ ስልጣን አለኛ ቦታውን ይዣለሁ እንዳለ ነው ማለት ጦሩን በሙሉ ሽጬ መውጣት አልችልም እንዴ? ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉን እንዴት እንደምወደው ሚኪ ማይኮ ይቅርታ ጠይቋል። እንግዲህ አንድ ማህበረሰብ የራሱ ፍርድ ቤት ያስፈልገዋል የምለው ለዚህ ነው። አንዱ ተነስቶ የአንድ ማህበረሰብ ባህል፣ ሃይማኖት፣ አስተሳሰብ ላይ ይቀልዳል፣ ይሳደባል። ይሄን የሚያደርገው ከዛው ማህበረሰብ ገንዘብ እያገኘ ነው። ስለዚህ ሚኪ ማይኮ ጥሩ ምሳሌ ነው የሚሆንልን። ከዩቲዩብ መንደር ቀድሞ የመጣ ቀድሞ የተጠቀመ ነገር ግን መልሶ የደከመ ማህበረሰብ ያለ ነው። ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክት። ስለዚህ ህብረተሰቡ ደግሞ የሱን ቪዲዮ ባለማየት ቀጣው ማለት ነው። ከዚህ በላይ ዳኝነት አለ? ፍርድ ቤት ብትሄድ ሲጀምር ማህበረሰብ ብትሰድብ፣ ሃይማኖትን ብትሰድብ፣ ባህልን ብትሰድብ እንደው አንዳንዴ ያገባናል የሚሉ አካላት መጥቶ ይከሱልሃል እንጂ ማን ይከስልሃል? ቢከሰስልስ ፍርድ ቤት የሚሰጠው ፍርድ እንደው አጥጋቢ ነው? አጥጋቢ አይደለም። አጥጋቢ ፍርድ የምትፈርደው በጥቅሙ ስትመጣ ነው። እሱ የሚያረጋቸውን ነገሮች ባለማየት እሱ ጥቅም የሚያገኝበትን ቦታዎች ላይ ጥቅሙን እንዳያገኝ በመከልከል ከዚህ በላይ ፍርድ እኮ የለም። በስነ ስርዓት ይማራል። ሌላውም አካል በስርዓቱን ይዞ እንዲሰራ ያስገድደዋል ማለት ነው። ስለዚህ ማህበረሰብ የራሱን ፍርድ ቤት እንደዚህ አቋቁሞ እንደዚህ እንደ ሚኪ ማይኮ ሊቀጣው ይገባል። ሚኪን አሁን ህብረተሰቡ ይቅርታ አይበለው የማውቀው ነገር የለም፣ የኔ ጉዳይ ነው። ነገር ግን እኔ በግሌ ይቅርታ ብየዋለሁ። ከዚህ በፊት ከበረከት ገበሬዋ ጋር በመሆን ሐረር የምኖርበትን ቤት ይሄ ነው እያለ በእርግጥ ያ ቤት እኔ የምኖርበት አለው ይሄ ነው የሚኖረው የውሸት የብሔራዊ መረጃና ደህንነትን መታወቂያ አሰርቶ ሰውን ያጮረብራል ብሎ ከበረከት ገበሬዎች ገልቱ ከሷ ጋር በመሆን ብሎኛል። ነገር ግን በጊዜ ሂደት እሱንም ቢሆን ሰው አሳስቶኝ ነው ይቅርታ ብሎ ለሚመለከታቸው አካል ሄዶ ይቅርታ ብሏል። ስለዚህ እኔ ይሄንንም ያልከውን ነገርም ህብረተሰብን እንትን ያልከው እንደ አንድ ግለሰብ ይቅርታ አድርጌልሃለሁና ሌሎቻችሁም እንደዚህ አይነት ቅጣት በተለይ እነዚህ ሌባ ድርጅቶች ላይ ከነሱ ባለመገበያየት እነሱ የሚያደርጓቸው ክንዋኔ ውስጥ ባለመግባት ፓርቲሲፓንት ባለመሆን እነዛን ድርጅቶች ግለሰቦች አሳምረን ፍርድ ቤት ሳንሄድ ጠበቃ ሳንቀጥር ሳንመላለስ እንደዚህ ልንቀጣቸው ይገባልና ሚኪ ማይኮ ትክክለኛውን ቅጣት አግኝተሃልና ተመልሰህ ወደዛ ባለጌ መንደር ውስጥ እንዳትሄድ። እቺ ሴትዮ ምን እያለችን እንደሆነ ገብቷችኋል? ግን አሁን ማታ 1 ሰዓት ላይ ለ1000 የቴሌ ብር የተበደራችሁ ሰዎች እዳችሁን ከፍልላችኋለሁ ነው። ፎቶው የእርሻ ነው። እርሻ ውስጥ ቆማ ነው እና የሆነ ዝባዝንኬ ይላል። አንብቡ ጽሑፉን እና ምን እያለችን ነው መሰላችሁ? አንድ
ቲክቶክ አካውንቴ ትንሽ ስለሆነ አሳድጉልኝ ነው። 2 ይሄ እርሻ የኔ ነው። እንግዲህ መች ነው ከዚህ የተባረረችው ከሀገር የወጣችሁ ጠፍታ? እንግዲህ ስንዴ ዘርቼ ደርሶ በዚህ ደረጃ ነው ያለው ያለችን ነው። አረ የገጠር ልጆች የት ናቸው ያላችሁትና ተደግፈ የተነሳው ህንፃ ተደግፈ የተነሳው መኪና ሁሉ ያንተ አይደለም። እንዴት ባለፈው ማንጋርድን እንደዚሁ ቪዲዮ ቀርጻ እሱንማ በአፏን የተናገረችው የኔ ነው አለች። ያንቺ አይደለም ብለን በማስረጃ አፏን ያሳዝናት። እንደ ማንጋርድ የፈለኩት መስሪያ ቤት የለም። ከሀገር ወጥቼ አይላንድ ድረስ ሄጄ የፈለኩት መስሪያ ቤት ነው ማንጋርድና አሁን ደግሞ ይሄንን የኔ ነው ትላለች። እርሻው ማለት ነው። 2 ቲክቶኬን ፎሎ አድርጉ ትላችኋለች። 3ኛው እርሻ እያረስኩ ስለሆነ ወደ አይርላንድ የምትመጡ ሰዎች በኔ በኩል ኑ ብላ ገንዘብ ጠይቃለች። ይሄ ሳይታለም የተፈታ ነው። ነገ ከነገ ወዲያ ታዩታላችሁ። ሰማልኝ በረከት ገበሬዋ የለጠፈችውን ማታ ዛሬ ከጠበቃችሁ ለ1000 ሰዎች የቴሌ ብር ዕዳችሁን ከፍላለሁ አለች። ጉዳችን ፈላል ዘንድሯል። እቺን ሀገር ዘርፋችሁ ሄዳችሁ እንኳን አርፋችሁ አትቀመጡ። አርፈሽ ቁጭ አትይም። አንቺ አሁን ረጅ ሆነሽ ነው የምትረጂን። ከዚህ ከድሃ ማህበረሰብ ላይ ሰርቀሽ በነዳጅ በምን አምታተሽ ሄደሽ እንደገና ሰላም አሰጪንም ዕዳችሁን ከፍላለሁ ትያለሽ እንዴ? መጀመሪያ አንቺ እዚህ መንግስት የሚጠይቅሽን ዕዳ ክፈይ። እኛን ተይና አንቺ እዚህ መንግስት የሚጠይቅሽን ዕዳ ክፈይ። ከመንግስት ዘርፈሽ የሄድሽውን ብር በዚህ በነዳጅ በምናምን አምታተሽ ይሄን ድሃ ህዝብ ገንዘብ ዘርፈሽ የሄድሽውን እስቲ መጀመሪያ ክፈይ። ለራስሽ ክፈይ፣ ለእኛ ተይ። በሚዲያ ያጫዋጫዋችኋል። ይሄንን ቲማቲም እያሽ ገበሬዋ ከአንቺ ውጭ ገበሬ የሌለ እስኪመስል ድረስ በመንግስት ሚዲያ አልቀረ በግል ሚዲያ እየወጣሽ ሲያሟሙቁሽ ሀገሪቷን እጥብ አድርገሽ ሄድሽ። አሁን መልሰሽ አንቺ በረከት ገበሬዋ ቴሌ ብር ብድር ላለበት ለ1000 ሰው ዛሬ ምሽት ዕዳውን ከፍላለሁ ብላለች። ይህንን ቪዲዮ ቴሌ ብር ዕዳ ላለበት ጓደኛ ላክለት። በረከት ገበሬዋ እንዳሳወቀችው ከሆነ ዛሬ ሐምሌ 30 ምሽት 2 ሰዓት ቲክቶክ ላይቭ ገብታ ለ1000 ሰው ቴሌ ብር ዕዳ ብድር ላለበት እዛው ላይቭ ላይ ብድሩን ከፍልለታለሁ ብላለች። ስለዚህ እድል ሊያመልጣችሁ አይገባም። ለጓደኞቻችሁ ይህንን ቪዲዮ ላኩላቸው። ፎሎ ማድረግ እንዳይረሳ። ያለባችሁ 1000 ወጣቶች ዕዳችሁ ሙሉ በሙሉ ሊከፈልላችሁ ነው። መረጃውን ለሚጠቅማቸው ሁሉ ሸር በማድረግ አድርሷቸው። በማንኛውም አጋጣሚ ከቴሌ ብር የተበደራችሁና ያልከፈላችሁ ወጣቶች ዳሽን ባንክና ቴሌ ብር ክስ መመስረት መጀመራቸው ይታወቃል። በረከት ገበሬዋ ቲክቶክ ከከፈተች 3 ዓመት እንዲሁም ፌስቡክ ከከፈተች 9 ዓመት የሞላት ሲሆን ይህንን በማስመልከት የ1000 ወጣቶችን ዕዳ ለመክፈል መዘጋጀቷን ገልጻለች። በመሆኑም ዛሬ ምሽት ላይ በቲክቶክ በምታደርገው የላይቭ ቆይታ ዕዳ ያለባችሁ ወጣቶች ስልክ በመቀበል በቀጥታ እንደምትከፍል የገለጸች ሲሆን በቲክቶክ አካውንቷ ቤኪ ፋርመር ላይ በመገኘት ያለባችሁን ዕዳ በማስከፈል የመጣውን እድል መጠቀም ትችላላችሁ። መረጃውን ለሚጠቅማቸው ሁሉ ሸር አድርጓቸው። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ።